የእግዚአብሔር ቃል ሲናገር እግዚአብሔር ገበሬ ነው ይላል። ገበሬ ይዘራል። ዛሬ እግዚአብሔር ይዘራል። የሚዘራውን ዘር ግን ለማብቀል ሃሌሉያ እንዳንችል ባንድም በሌላ እንደ መንገድ እንደ ጭንጫ እንደ እሾ የሚያረግ የትኛውም ኃይል በጌታ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። ጌታ ሆይ ቃልህን እንድትባርከው በኢየሱስ ስም ነው ጸልያለሁ። መንፈስ ቅዱስ ስፍራውን ተቆጣጠር። በሁሉ ነገር አንተ ንገስ። በጌታ በኢየሱስ ስም አሜን። ስለ አምላካችን ታላቅ ክብር እንስጥ። ሃሌሉያ። እንቀመጣለን። ጌታ የተባረከ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ስም የተባረከ ይሁን። ሁላችንም አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እና 18ን ካነበብን በኋላ በእግዚአብሔር ቃል በያስኩት ርዕስ እንቀጥላለን። የእግዚአብሔርን ቃል አውጡ። የእግዚአብሔር ቃል አውጡ። ሃሌሉያ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማንኛውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። አሜን። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነው። አሁን በክርስቶስ ኢየሱስ ሕይወት ሆኖናል። በክርስቶስ ኢየሱስ አዲስ ፍጥረት ሆነናል። በክርስቶስ አማካይነት መንፈስ ቅዱስ በእኛ አድሯል እያለን በክርስቶስ እያለን ምን ቆጥራቸው መዓት በረከቶች አሉ። እግዚአብሔር የተባረከው። እዚህ ጋር ግን የሚናገረው በክርስቶስ ኢየሱስ ለኛ የሆነው ነገር ሲናገር አንደኛ ሳያቋርጡ መጸለይ ነው። ሁለተኛ ነገር ደግሞ ምን ማድረግ ነው? በማንኛውም ሁኔታ ምን ማድረግ? ማመስገን ነው። ሶስተኛው ደስ መሰኘት ነው። አሜን። አጠገባችሁ ያለው ሰው ደስ ልትሰኝ በሉልኝ አንዴ። ሳታቋርጥ ልትጸልይ፣ በማንኛውም ሁኔታ እንድታመሰግን የእግዚአብሔር ፍቃድ ወደ አንተ ይሄ ነው በሏቸው። ሃሌሉያ። እግዚአብሔር የተባረከ ይሁን። ስለዚህ ነው እንግዲህ በዚህ ስፍራ ላይ ባለው መሰረት ባለፈው ጊዜ ጀምሮ ያለፈው የጌታ እራት ስለተካፈለን በክርስቶስ ኢየሱስ ስጋና ደም ላይ አንድ እውነትን በመማር የጸሎት ትምህርታችንን ባለፈው ሳምንት አቋርጠናል። አሁን ከሱ ነው እንግዲህ የምንቀጥለው። በዚህ ወቅት ላይ አክቲቬት ልናደርገው የሚገባ ትልቁና ዋነኛው ነገር የጸሎት ህይወት ነው። ስንጀምር ትዝ ይላችሁ እንደሆነ የጸሎት ህይወት በጣም ምንም መነካት የሌለበት ነው። አሁን ባነበብኩት ቃል ላይ ምን ይላል? ሳታቋርጡ ምን በሉ? ጸልዩ። እስቲ ሳላቋርጥ ጸልያለሁ በሏል። ብዙ ነገር ሊቆራረጥ ይችላል፣ ግን ጸሎት ሊቋረጥ አይችልም። ለምን ነው የማይቋረጠው ካላችሁ፣ መተንፈስ ማቋረጥ የሚችል ሰው አለ እዚህ ውስጥ? መተንፈስ ማቋረጥ ይችላል? መተንፈስ ያቋረጠ ሰው ምን ነው የሚሆነው? አቤት ምን ይሆናል? አረ ንገሩኝ፣ ምን ይሆናል? ከመራችሁ ምን ይሆናል? እሺ መጸለይን ስናነሳው ጀምሮ ያነሳንበት ሐሳብ ምንድነው? መጸለይ ከእግዚአብሔር ጋር ያለ ግንኙነት እንጂ የጥያቄ ማስፈጸሚያ ጉዳይ አይደለም ብለናል። ስለዚህ እንደ አሕዛብ ሲቸገር ወደ እግዚአብሔር የሚሮጥ ሳንሆን እንደ እስትንፋስ ከእግዚአብሔር ጋር የመኖሪያ ግንኙነት ነው። ለዚህ ነው ሳታቋርጡ ጸልዩ ሲል ሁሌ ተንበርከኩ፣ ሁሌ ጾም ጸሎት ያዙ፣ ሁሌ እንደዚህ አድርጉ ማለት አይደለም። ልክ መተንፈስ እንደማይቋረጠው ሁሉ ሁልጊዜ አክቲቭ የሆነ ሪሌሽንሺፕ ያስፈልጋል። አክቲቭ የሆነ ምን ሪሌሽንሺፕ? መኪና ውስጥ ልትሆኑ ትችላላችሁ፣ ደጅ ልትሆኑ ትችላላችሁ፣ አገልግሎት ላይ ልትሆኑ ትችላላችሁ፣ በየትኛውም ሁኔታ ውስጥ። ምክንያቱም የሚገርማችሁ ነገር የጸሎት ህይወትን ከለመዳችሁት ልክ አሁን አስቦ ሰው እንደማይተነፍስ አሁን እኔ እየተነፈስኩ ነው አይደል? አስቤ ነው የምተነፍሰው? አስቤ እኮ አይደል፣ ባይ ዲፎልት ነው የምተነፍሰው። ኑሮዬ ነው። አጠገባቸው ላለው ሰው ጸሎት ኑሮ መሆን ይችላል ብሏቸው። ጸሎት ምን መሆን ይችላል? ኑሮ መሆን ይችላል። ሁልጊዜ አክቲቭ የሆነ ግንኙነት በተመለከተ ነው ሳታቋርጡ ጸልዩ የሚለው። ኢየሱስ ክርስቶስ የእግዚአብሔር ልጅ ቢሆንም የተቋረጠ ግን ግንኙነት አልነበረው። ነበረው?
ለምን ይህን ታረጋለህ ሲሉት አባቴ እንዳደርግ ያሳየኝን ነው ይላል። ያላየውን አያረግም፣ ያልጠቆመውን አይናገርም፣ ያልተላከውን አያደርግም። በየቀኑ ሂደት ውስጥ ማድረግ ያለበትን ነገር በሙሉ ይሰማል። ለዚህ ነው ስለቸገረው አይደለም ተራራ ላይ የሚወጣው፣ ስለቸገረው አይደለም የሆነ ነገር ለምን እሱ እግዚአብሔር አይቸግረውም። ከአሳ አፍ ሳንቲም እያወጣ ግብር የሚከፍል ነው። በውሃ ላይ የሚራመድ ነው። 5000 በ2 አሳና በ5 እንጀራ የሚመግብ ነው። ጸሎቱ ከችግር ጋር የተገናኘ አይደለም፣ ከግንኙነት ጋር ነው። ለዚህ ነው እግዚአብሔር ቃል እዚህ ጋር ሲናገር ሳታቋርጡ ምን አድርጉ ይላል? ጸልዩ የሚለው። ስለዚህ ባለፈው ስለ ጸሎት እንግዲህ በዚህ ደረጃ ከተንቀሳቀስን በኋላ የጸሎት አይነቶችን ዘርዝረን አንደኛውን የጸሎት አይነት ነበር የተማርነው ባለፈው። ምን የሚለው ነው የጸሎት አይነት? እስቲ የሚመልስ ምን የሚል ነው የተማርነው? ከአንድ ሳምንት በፊት አቤት ምን ነበር የተማርነው? እስቲ የእምነት ጸሎት በሉ አንዴ። የምን ጸሎት? የእምነት ጸሎት። this is the first one። ከጸሎት አይነቶቹ ምንድነው ያነሳነው? ኤፌሶን መጽሐፍ ምዕራፍ 6 ቁጥር 18 ላይ በማናቸውም አይነት ጸሎት ጸልዩ ስለሚል ጸሎት አንድ ሳይሆን ብዙ ነው አለንና ከመጽሐፍ ቅዱስ የጸሎት አይነቶቹን እየጎለጎልን አወጣን። ከዛ ሃይራርኪ ሰራንላቸው። አንዱን የእምነት ጸሎት አንስተን ባለፈው ተናገርን። የእምነት ጸሎት ፒቲሽን ይሉታል ፈረንጆቹ። አንድ ሰው ከእግዚአብሔር ቃል እንዲደረግለት እግዚአብሔር የተናገረውን ነገር የሚያስፈጽምበት ማለት ነው። ለዚህ አውራ አድርገን ያነሳነው ያዕቆብ መጽሐፍ ምዕራፍ 5 ላይ ያለውን ኤልያስም እንደኛ ምን ነበር? ሰው ነበር። አጥብቆ ዝናብ እንዳይዘንብ ጸለየ ይላል። ከመጸለዩ በፊት ግን ዝናብ እንዲዘንብም እንዳይዘንብም የማን ቃል መጥቷል? የእግዚአብሔር ቃል መጥቷል። የእግዚአብሔር ቃል በሌለበት የእምነት ጸሎት አይሰራም። አስታውሳችሁ? ምኞቴን ሳይሆን የምጸልየው እግዚአብሔር በአፉ ለኔ ያወጣውን ነው። እምነት የሚጠይቀው እግዚአብሔር የተናገረውን ነገር ሊያደርግልኝ እንደሚችል አምኜ የምጸናበት የምቆምበት አቅም ነው። እሱ የእምነት ጸሎት የሚባለው። አሁን ተናገረው እግዚአብሔር ለኤልያስ፣ ተነሳሁን ለአካብም በል ተገለጥ አለው። ድርቅ 3 ዓመት ተኩል ሆኖ ከዛስ በኋላ ወደዚያ ሄዶ የደረቀ መሬት ላይ እግዚአብሔር የተናገረውን ቃል አምኖ ይዘንባል ማለት ምን ይጠይቃል? እምነት ይጠይቃል። እምነት ይጠይቃል። ልክ እዛ ነገር ላይ ቆሞ አጥብቆ ጸለየ ይላል። አጥብቆ የሚለውን ምን አድርጎ? እግዚአብሔር የተናገረውን ነገር ሳይለውጥ እሱን እንደያዘ አዘንባለሁ ብሏል፣ ይዘንባል። አዘንባለሁ ብሏል፣ ይዘንባል። አሁንም እስቲ ተመልከት ይለዋል። አረ ምንም ደመና የለም፣ አዘንባለሁ ብሏል፣ ይዘንባል። እስቲ ውጣና አይ፣ አረ ምንም ጠብ የሚል ነገር የለም፣ አዘንባለሁ ብሏል፣ ይዘንባል። እስቲ ውጣና አይ፣ አሁንም አረ ምንም ነገር የለም፣ አዘንባለሁ ብሏል፣ ይዘንባል። አያችሁ? ማጥበቅ ማለት ማቀርቀር አይደለም። ማጥበቅ ማለት ማልቀስ አይደለም። ማጥበቅ ማለት እግዚአብሔር የተናገረው ቃል ላይ ሙጭጭ ማለት ነው። ለምን? እግዚአብሔር ስለተናገረ። እስቲ እግዚአብሔር ተናግሯል ብሏል። የእምነት ጸሎት ሊሰራለት የሚችል ሰው መጀመሪያ ወደዚያ ሰው የእግዚአብሔር ቃል መምጣት አለበት። ለዚህ ነው የእምነት ጸሎት ልዩነት አለው። ሁሉ ላይ እኩል አይሰራም። አንዳንዶች በዚያ ነገር ላይ ብዙ ነገር ሆኖላቸው፣ እኛ ግን ሙከራ ስላይደለ ለኛ የተሰጠን ቃል በዛ ነገር ላይ ስለሌለ አይሰራልን። ይሄ እግዚአብሔር ቃል መምጣትም በምን ተመልክተነዋል? መገለጥ። አንዳንድ ሰዎች በሽታ ላይ ሆነው ተስፋ ቢስ ሆነው የእግዚአብሔር ቃል ወደ እነሱ ይመጣል አይደለ? በመገረፉ ቁስል ተፈውሳችኋል የሚለው ቃል ልቤ ላይ ዶጭ አለ ይላል አንድ ሰው። በቃ አገኘ ማለት ነው። ከዛ በኋላ ያችን ካገኘ በኋላ እኔ እግዚአብሔር አምላክ ይፈውሰኛል ብሎ ሰው ሲል እባክህ ያው ሰው ሁሉ እንደሚሆነው ነው፣ ያንተ ከማን ይለያል ሊል ይችላል። እኔ ግን ቃል መጥቶልኛል። እስቲ ከኔ ጋር በርቶልኛል ብሏል። በብርሃን በመገለጥ
የሚመጣ ነው። አንዳንድ ሰው በአንዳንድ ጉዳይ ላይ እንደፈለገ ሲሆንበት፣ አንዳንዶች እንዳይሆንባቸው የሚቀበሉት ቃል አላቸው። የእግዚአብሔርን ቃል ስታጠኑ እንዲህ ይላል፣ የእግዚአብሔር ቃል ዘሎ ወደ እኔ ምን አደረገ? መጣ። ዘሎ ሲመጣ የሚመጣው ፐርሰን ሆኖ ነው። ሊያገለግለኝ ነው። ታሪኬን ሊቀይር ነው። ዛሬ ባረካቸዋለሁ። በጌታ በኢየሱስም በየሁኔታችሁ የእግዚአብሔር ቃል ይምጣላችሁ። በጌታ በኢየሱስም ይምጣላችሁ። ያ የምን ጸሎት ነው? የእምነት ጸሎት ነው። ሌላ ዛሬ የምናነሳው the prayer of worship ወይም ደግሞ የአምልኮ ጸሎት እናነሳለን። የአምልኮ ጸሎት ይሄንን በምናነሳበት ጊዜ አምልኮ አንዳንድ ጊዜ ምስጋና የወጣቶች የሚመስለን ሰዎች አለን። ወይም ደግሞ የሆነ መደነስ የሚያምራቸው ሰዎች አርገን ነው የምንቆጥረው። በቤተ ክርስቲያን ውስጥ ምስጋና እንዲያውም ይለያል። አንዳንድ ጊዜ ሰዎች አያደርጉትም፣ አስበውም አያረጉትም፣ አስተውለውም አያረጉትም። አንድ ወደ እግዚአብሔር ቃል መሄጃ ከጸሎት ወደዛ መሻገሪያ መሀል ላይ ያለ አንድ ስርዓት ሆኗል። ምን ሆኗል? አጠገባቸው ላለው ሰው በዝማሬ ማምለክ በሏቸው። አንዴ ስርዓት አይደለም በሏቸው። ስርዓት አይደለም፣ ስርዓት አይደለም። እዚህ ቤት እናወራለን አይደል? ሲጀመር ጀምሮ ያለውን በሙሉ ወርሺፕ ነው የምንለው። እስቲ አምልኮ በሉ አንዴ። አምልኮ መስጠት አምልኮ ነው። መዘመር አምልኮ ነው። ሕፃናት መባረክ አምልኮ ነው። ቃል መስማት አምልኮ ነው አይደለ? አምልኮ ብዙ ነው። ያዕቆብ ራሱ ምን ይላል? ባልቴቶችንና ወላጅ አልባ የሆኑትን ሕፃናት መጠየቅ ምን ይለናል? አምልኮ ነው ይለናል። አምልኮ ማለት እግዚአብሔር የሚሻውን ነገር ማድረግ ማለት ነው። ለአምላክ የተገባውን አምላካዊ ምላሽ መስጠት ማለት ነው። ስለዚህ ላደረገው፣ ለሰራው፣ ለሚገባው ለዚህ ለእግዚአብሔር የተገባውን ነገር በዜማ በቅኔ በየትኛውም አይነት ኦርኬስትሬትድ በተደረገ ነገር ለአምላክ ማቅረብ እግዚአብሔር ራሱ በቀደመው ኪዳን በታቦቱ ፊት እንዲደረግ የፈለገውና ያዘዘው ነው። የፈለገውና ምን ያደረገው ነው? ያዘዘው። ለአምልኮ የተመረጡ፣ ለምስጋና የተመረጡ፣ ቅኔ መቀኘት የሚችሉ፣ መግጠም የሚችሉ፣ በጣም የተዋቀረ አካሄድ እንዲኖራቸው ተደርጎ ይቀመጣል። አምልኮ የሚገርማችሁ ነገር በዚህ በዝማሬ በምስጋና የምናነሳው ነገር ሰይጣንም ኮርጆ ያረገዋል። በየትኛውም ስፍራ ላይ የአምልኮ ቦታ ካለ ለዛ አምልኮ የሚገባውን ነገር ማድረግ የተለመደ ነው። ምን ይላል ሙሴ? የት እንደሄደ ባላወቁ ጊዜ ወደ ሀገራችን የሚመልሰን ጣዖት እንስራ ብለው ያንን ጥጃ ከተሰራ በኋላ በሉ፣ ጠጡ፣ ሊዘፍኑም ተነሱ ይላል። ምን ሊያደርጉ? ሊያመልኩ ነው። ደስታቸውን ሊገልጡ ብቻ አይደለም፣ ለዚያ ለመጣው ለወርቁ ምስል የሚገባውን ምስጋና ለመስጠት ጨፈሩ ይላል። ስለዚህ በጸሎታችን ውስጥ ሁል ጊዜ እግዚአብሔር የሚያካትተው ነገር ቢኖር ምስጋና የሚለውን ነገር መጽሐፍ ቅዱሳችንን ላነብ ፈልጋለሁ። የትኛውም ጸሎት ላይ ምስጋና የሌለበት ኦርደር የለውም። አሁንም ቅድም ባነበብነው የተሰሎንቄ መጽሐፍ ላይ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ ካለ በኋላ በማንኛውም ሁኔታ አመስግኑ። ለምን በማንኛውም ሁኔታ አለ? ማንኛውም ማለት ዛሬ ያለህበት የትም ይሁን፣ ጥያቄ ተመለሰ አልተመለሰ፣ ጥያቄ አለህ የለህም፣ የትኛውም አይነት ነገር ቢሆን በማንኛውም ሁኔታ አለሁበት በምትዩ አይኔ ላመሰግን አይገባኝም። አሁን እኔ ማልቀስ ነው የምፈልገው። አሁን እኔ እግዚአብሔርን በቃ በዚህ ጉዳይ ላይ ልተናነቅ ነው የምፈልገው ብትይ ሮንግ ነው የምትሆኚ። በየትኛውም አይነት ጥያቄ ውስጥ ብትሆኚ ምስጋና አልባ እንድትሆኚ እግዚአብሔር በጎ ፈቃድ አይደለም። እየሰማችሁ ነው ብላ የትኛው እግዚአብሔር ፊት ሲቀረብ ከሚቀርብበት ትልቁና ዋነኛው ነገር
ከጥያቄ በፊት ምንድነው? ምስጋና ነው። ምስጋና ነው። ስለዚህ እግዚአብሔር አምላክ ጋር ስንመጣ ሁሉ በእጁ የሆነ ሁሉን የሚያውቅ ምንድነው የሚለው? ባለፈው እንደውም ስንማረው ነበር። የአባታችን ሆይ ጸሎትም ላይ ተካቷል። ምን አባታችን ሆይ በሰማይ የምትኖር ስምህ ምን ይበል? ይቀደስ። ሲጀምር ራሱ ስምህ ምን ይበል? ይቀደስ ብለን ተርጉመናል። ይቀደስ ማለት ይለይ ምን ልዩነቱ ምን ልበል ልናገር? እግዚአብሔር ለኔ ምንድነው? ልዩ ነው። እግዚአብሔር ለኔ ምን ልዩ ነው? መሐሪ ነው፣ ቸር ነው፣ በጎ ነው፣ ታላቅ ነው። ስለተመለሰ ጥያቄ አይደለም፣ ማንነቱን ነው። ከኔ ጥያቄ አንፃር ሳይሆን ማን ነው? እግዚአብሔር መሐሪ ነው። የምታመሰግኘው መሐሪ ስለሆነ ነው እንጂ ምህረት ደርሶኛል አልደረሰኝም ማለት ነው። ለዚህ ነው አሕዛብ ሁሉ ሊያመሰግኑት የሚገባ። ዳዊት ምን ይላል? አሕዛብ ሁሉ እግዚአብሔር ምን በሉ? አመስግኑ። የተገለጠላቸው እግዚአብሔርን የኔ የሚሉ አይደለም። የተገባው ስለሆነ ሁሉ አሕዛብ ምን ያርገው? ያመስግነው። ስለዚህ መጽሐፍ ቅዱሳችንን በፊልጵስዩስ መጽሐፍ ምዕራፍ 4 ላይ ቁጥር 6 የእግዚአብሔር ቃል እንደዚህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። አሁን ከምን ጋር? ከምስጋና ጋር። ጥያቄ የለም አለ፣ ጸሎት የለም አለ፣ ምልጃ የለም አለ፣ ግራ መጋባት የለም አለ። አሁን እንዲያውም የዚህን ጸሎት ስንመለከተው የእግዚአብሔር ሐሳብ ልባችሁን ይግዛ ብሎ ነው የሚጨርሰው። ለምን የእግዚአብሔር ሐሳብ ልቤን ይገዛል? ልቤ ላይ የሚያስጨንቅ ነገር አለ። ስለዚህ ርዕሱ ራሱ የሚያስጨንቃችሁን በእሱ ላይ ምን በሉ ጣሉ ነው። የሚያስጨንቅ ነገር አለ የምጥለው ስለሌለብኝ አይደለም። ግን ስቀርብ ምን ይለኛል? ከምስጋና ጋር አርገው። ከምስጋና ጋር። ስለዚህ እግዚአብሔር ራሱ ምስጋና በየትኛውም ሁኔታ ውስጥ ሆነን እንድናደርግ ዲማንድ ያደርጋል። ይህም በጣም ልናስተውለው ይገባል። ስለዚህ ምስጋና ሲደረግ ሳይደረግ ስለሆነ ስላልሆነ የምናቀርበው ሳይሆን እግዚአብሔር ፊት ስንቀርብ የምናቀርበው እሱ የተገባው ስለሆነ የምንሰጠው ከአንደበታችን ከኛ የሚወጣ ታንኪው የምንልበት ነው። የገባው እስቲ አሜን ይበላው። ዛሬ በእውነት እገፋቸዋለሁ። አንደበታችሁ በምስጋና የተሞላ ይሁን። በጌታ በኢየሱስም የተሞላ ይሁን። this is a package። አንድ ዕቃ ስታቀርቡ ከእንትን ጋር ከተባለ ያ ነገር የማይቀር ነው። ከተባለ አይደል? መልጃ፣ ጸሎት፣ ያስጨነቀ ጉዳይ ግን ከምን ጋር? ከምስጋና ጋር አድርገው። ዝም ብለህ ሌጣውን አትስጠው። አንዳንድ ጊዜ ሰው እንዴት ነው? አንዳንድ ጊዜ ያለ ማሸጊያ ስጦታ ቢሰጥህ ሰው አይደል ትቀበላለህ አይደል? እላዩ ላይ ተጽፎ ስምህ አይደል? እንደገና ደግሞ ግራጁዌሽን ከሆነ የግራጁዌሽን አይነት እንትን ፓኬጅ አይደል ተደርጎ ሲሰጥህ ደስ ይላል። እቃውን ሳታየው ደስ ይላል አይደል? ለአንተ ምን ሰጥቷል? ኦነር ሰጥቷል። እግዚአብሔር ማሸጊያዬን አምጣ ነው የሚልህ። ጸሎትህ ውስጥ ነው። ተወሱን ግን ፓክድ አድርገው እናርገው፣ ፓክድ አድርገው። ስለዚህ ኦነር አድርገኝ። ሌጣ ዝም ብለህ ጥያቄ አምጥተን ይጋጣል። ልክ እኔ ጋር ያስቀመጥከው ነገር ያለ ይመስል እስቲ አምጣው አይነት አታርግ። ጊቭ ኦነር፣ ክብር ስጥ። እየሰማችሁ ነው? ክብር ስጥ። ሳትፈጠር እሱ ነበረ። አሜን። ዛሬ ኢየሱስ ለማለት ያበቃህ እሱ ነው። መዳንን ሳታውቅ ያዳነህ እሱ ነው። ምህረት የመጣልህ ከሱ የተነሳ ነው። አንድ ልጁን አሳልፎ ሰጥቷል። አሜን። ደግሞ ስለ የትኛው ጥያቄ ነው ልጁን የሰጠ? እንዲህ ሌለ ልጁን የሰጣችሁ እንዴት ሌላውን አይደለም የሚለው? the maximum gift has already provided ተሰጥቷል አይደል? ስለዚህ ስታቀርብ የምታቀርብበት ዝም ብለህ የሆነ አንጠልጥለህ ሳይሆን ኦነር። ለዚህ ነው በርከክ ስትል ስትጸልይ ምስጋና ስታቀርብ እግዚአብሔር ምን ታደርገዋል? ደስ ታሰኘዋል። አንዳንድ ሰው አለ ገና ሲገባ ከችግሩ የሚጀምር። አሁን እየተናገርኩ ነው
አጠገባቸው ያለው ሰው ንገሩልኝ፣ ከችግር አትጀምር በሉልኛል። ከችግር አትጀምር፣ ከለቅሶ አትጀምር። ገና እንደገባ ዝም ብሎ አታይሞ እሱ ሰው ሲቀበር ምናምን ነው። ለተከበረው እግዚአብሔር ይሄ አይደለም። አሜን። ስለዚህ ምን አለ ሐዋርያው ጳውሎስ በፊልጵስዩስ? አቤት ፊልጵስዩስ እኮ በብዙ ቻሌንጅ የተጻፈ መጽሐፍ እኮ ነው። ሐዋርያው ጳውሎስ ይህን ሲጽፍ እስር ቤት ነው። ከግማሽ በታች በሽንት ላይ ተዘፍዝፎ ነው። የእስር ቤቱን ታሪክ ስትመለከቱ ከዚህ በላይ እግሩ በሰንሰለት ታስሮ ከዛ በኋላ ሽንት የእስረኞች የሚፈስበት እስከ ጉልበት ድረስ እስከ ወገብ ድረስ አጥልቋና ይበላል። ሰንሰለት ታስሮብህ ቁስል ይወጣል። ቁስሉን ሽንት ሲያገኘው ምን ይሆናል? ያቃጥላል። እዛ ላይ ቆሞ ነው ደግሜ እላለሁ ደስ ይበላችሁ አይደል? ከምስጋና ጋር የሚያስጨንቃችሁ ምን በሉ ጣሉ የሚለው። ሆቴል ተቀምጦ አይደለም ይሄን ያለው፣ እስር ቤት ሆኖ ነው። ምን ስለገባው ነው እንደዚህ የሚለው? ከደረሰብኝና ካለሁበት ሁኔታ በላይ ሊገባው የሚችል አምላክ ያድርጋለሁ። አሜን። ስለዚህ እናንተ ወገኖች ሆይ ከኔ አትብሱም። የፊልጵስዩስ ሰዎች ሆይ ባላችሁበት በየትኛውም ሁኔታ ውስጥ ብትሆኑ ልትረሱት የማይገባው ነገር ፓኬጁን ነው። የጸሎት ፓኬጅ ምስጋና ነው። መጽሐፍ ቅዱሳችንን እንደገና ወደ ሌላ ክፍል እንሄዳለን። ኤፌሶን መጽሐፍ ምዕራፍ 5 ላይ የእግዚአብሔርን ቃል እናያለን። ምዕራፍ 5 ቁጥር 20 ላይ በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁል ጊዜ አመስግኑ። ስለምን? ስለ ሁሉ ነገር መቼ? ሁል ጊዜ። ከምስጋና አንደበታችንን ሊያቋርጥ የሚችል ምንም ችግር የለም። በዚህም እግዚአብሔር አብን በጌታችን በኢየሱስ ክርስቶስ ስም ለምን? ሁሉ ነገር የሆነበት ጌታ አለ። አሜን። እስቲ ኢየሱስ አለኝ በሉ አንዴ። ድገሙና ኢየሱስ አለኝ በሉ አንዴ። ኢየሱስ አለ። ከሁሉ በላይ የሆነ ሁሉ ለኔ የተደረገበት እኔም ለእግዚአብሔር እንደሆነ የተገባው ነገር የሆንኩበት አንድ ስም አለ፣ ኢየሱስ። በዚህ አማካኝነት ወደ እኔ ስትቀር ምን አድርግ? ምስጋና በስሙ ለእኔ አቅርብ። በማንኛውም ሁኔታ ሁል ጊዜ እውነቴን ነው። ዛሬ ልፈትናችሁ ፈልጋለሁ። በቀን ውስጥ እግዚአብሔርን በምስጋና ፊቱ የምትጫወቱበት ጊዜ አላችሁ ወይ? የጥያቄ ጊዜ እንደየችግራችን መጠን ሊኖረን ይችላል። በተለይ ከተቸገርን እንደ አሕዛብ ነው ሲቸገር ወደ እግዚአብሔር የሚሮጠው። እኛ ግን ግንኙነት ያለን ሰዎች ነን። አሜን። ግን ቢሆንም አስባችሁና አቅዳችሁ ላመስግነው ብላችሁ ታውቃላችሁ? ላመስግን ጌታ ላመስግን ለኔ ስላረከው ብዙ ስራ እንዲያው ቢሆንልኝ ለውለታ ላመስግን ላመስግን ጌታ ላመስግን ለኔ ስላረከው ብዙ ስራ እንዲያው ቢሆንልኝ ለውለታ ላመስግን ኢየሱስ ይገባዋል። እስቲ ከኔ ጋር ይገባዋል በሉ። ዱ ዩ ሃቭ ታይም? እንደዛ ዱ ዩ ሃቭ ታይም አለን ለምስጋና የሚሆን ጊዜ? አንዳንዴ እኮ የሆነ ነገራችንን ይዞ አለቅ ያለ እኮ ክፉ ዳኛ ነው የሚሆንብን አለ። የሆነ
የሆነ ነገራችንን ይዞ ከዛ ትለቃለህ አትለቅም። እንዳንድ ደፋር ነው እግዚአብሔርን አስለቅቀዋለሁ ይላል። 21 ቀን ገብቼ አስተፋዋለሁ ይላል። 40 ቀን ገብቼ አስተፋዋለሁ ይላል። ምንም ይተፋዋል። ከሰይጣን አፍ ያላቀቀን እሱ አይደል? ታሪካችንን የቀየረ እሱ አይደል? እስቲ አሜን። በላቀ በእግዚአብሔር ክብር የሞላን ትልቁን መንፈስ ቅዱስ በውስጣችን ያኖረ እሱ ነው። አሜን። አባቶቼ ገብቷቸዋል። ሐዋርያው ገብቶታል። ሐዋርያው የደላውን ጊዜ ንገሩኝ እስቲ። ሐዋርያው ጳውሎስ የደላው ጊዜ፣ ያልታሰረበት ጊዜ፣ ያልተሰደደበት ጊዜ፣ ፍርሃት ላይ ያልሆነበት ጊዜ፣ እዚህ የተመቸው ጊዜ፣ ዘና ያለበት ጊዜ አውጡ ከእግዚአብሔር ቃል የለም። እንደሱ ግን ሁልጊዜ አመስግኑ የሚል የለም። አጠገባችሁ ላለው ሰው ላለማመስገን ምክንያት የለህም በሉና ንገሩ። ድገሙና ላለማመስገን ምክንያት የለህም በሏቸው። ምክንያት የለህም። ቆላስያስ ላይ ደግሞ ሲነግራቸው ይህንን ይላቸዋል። ዛሬ የምስጋና መንፈስ ላያችን ላይ ይመጣል። የምስጋና መንፈስ በላያችን ላይ ይመጣል። ለእግዚአብሔር የሚገባውን ምስጋና እናቀርባለን። አንድ አካል ሆናችሁ የተጠራችሁበት የክርስቶስ ሰላም በልባችሁ ይንገስ፣ የምታመሰግኑ ሁኑ። ምን ሁኑ? የምታመሰግኑ ሁኑ። መሆን በራሱ መሆን ምን አይነት ሰው ነህ ታውቃላችሁ አይደል? እንደዚህ በሰው መካከል አስባችሁ እንትና አመስጋኝ አይደለም። በቤተሰብ ምንም ነገር ብታረጉለት የማይመሰግን ሰው ገጥሟችሁ አያውቅም? በቤት አለ። አንዳንድ ሰው ለመሞላት ብቻ እንጂ የሚፈልገው አርጋችሁለት የሆነ ነገር አስፈልጎት አርጋችሁለት ተመልሶ ታንኪው አይልም። እና እንላለን አይደል? እራሱ ምስጋና አያውቅም እንላለን። ምስጋና የማያውቅ ሰው አለ። ማአት ሰው ነው ምስጋና የማያውቅ ሰው። አርጋችሁለት እንደተገባው ቆጥሮ እሺ የሚል አለ። እንደዚህ አይነቱ እንጥቃርገ አይደል? እንጥቅ ማረግ ነው እንደዚህ አይነት ሰው። ልጆቻችሁም ቢሆኑ አሁን ልጆቻችን አንዳንድ ጊዜ የሆነ ነገር ይዘንላቸው ስንሄድ ቅብል ቆምና ታንኪው በል አይደል እንዴ? ቆም ለምን በል ታንኪው በል። ይሄን እኮ ነው ነው የምሰጥህ ባልሰጥህስ አይደል? እንደተገባ ቆጥረ ምናምን ትላለህ እንዴ? አመስግን። ማለማመድ አለብን ልጆቻችን። በተለያየ ቦታ ላይ ስትመለከቱ ይሄን እንደ አንድ እንግሊዝ ሀገር ተምሮ የመጣው ሰው በጣም እኔ እዚህ ሀገር ይገርመኝ አለ ሲናገር። ጸሐፊ ነው። እኔ ለየትኛውም ነገር ቴንኪው ማለትን እዚህ እንግሊዝ ሀገር ተመረያለሁ አለ። እና እዚህ ስመጣ ግራ ገባኝ። ምንም ነገር ባደርግላቸው ዘመዶቼ ምንም አይሉም። እና እኔ የሚመስለኝ አረኩም በቃ ብዬ ምን ባረግ ነው እያልኩ ሁሌ ጨነቃል። አቅሜ ይሄ ነው ምናምን ነው ምለዋል። ለካ ባህል ነው። ዛሬ በኢየሱስ ወጋ ነው። በቃ በወጋ መጣን ዛሬ በጌታ በኢየሱስ የሚፍረሳሜ ለካ ካልቸር ነው። አለማመስገን ነው ካልቸር ነው። በቃ ካልቸር። ያ ሲገባኝ ቆም አልኩኝና ስነ ስርዓት ያዙ እናንተ ሰዎች አመስግኑ። እኔ ግዳጅ ያለብኝ መሰላችሁ? ቴንኪው በሉ እያልኩኝ ዘመዶቼ ማስተማር ጀመርኳል። አሁን ከኔ ልጆች መካከል በጣም ደስ የሚለኝ ትንሹ ያው እስማ ይገርማል። ሌሎቹ ያበሳጩኛል። ያው ግን በጣም ደስ ነው የሚለው። ምንም ነገር አድርጉለት ከአፉ ቴንኪው ደግመህ ግዛለት ነው የሚለው። አርግለት ነው የሚለው። እና ካልቸር አለ እንደዚህ አይነት። እግዚአብሔርም ጋር ስንሄድ እንደዚህ ነው። በጥያቄ መሞላት፣ የሆነ ነገር ማረግ፣ መስበክ ምናምን። ምስጋናውስ አስበን ማመስገን። ስለዚህ ማንነታችን ላይ ነው መስራት ያለብን። አመስጋኝ መሆን። አጠገባቸው ያለው ሰው አመስጋኝ ሁን በሏቸው። አመስጋኝ መሆን። ለዚህ ነው እዚህ ቃል ላይ ሲናገር የምታመሰግኑም ሁኑ። ምን ልሁን?
አመስጋኝ ሁን። እግዚአብሔር እኮ ስንት ነገር ነው ያደረገልን ታውቃላችሁ። ለኃጥአንም ለጻድቃንም እኩል ዝናቡን የሚያዘንብ ነው እኮ። ስታስተውል እኮ የምታመሰግንበት ብዙ ነገር አለ። አየን እኮ በኮሮና አየር ብርቅ ሲሆን ኦክሲጅን ብርቅ አልሆነም። ተሸጠ እኮ ኦክሲጅን ያኔ። ከዛ በፊት ማን አስታውሶ ያውቃል? ማንም አስታውሶ ያውቃል? ዝም ብለሽ እየማክሽ ነበር የምትኖሪ። ወደሆነ ሐኪም ቤት መሸጥ ጀመረ። ሁሉም ሰው ትንፋሽ እንዳይቆራረጥ ምስጋና ይገባዋል። አሜን። ማለዳ ነቅታችኋል፣ ምስጋና ይገባል። እጃችሁ ላይ ትንሽ ገንዘብ አለ፣ ምስጋና ይገባል። ነድታችሁ መጥታችኋል፣ ምስጋና ይገባል። ህመም አልያዛችሁም፣ ምስጋና ይገባል። እያገለገላችሁ ምስጋና ይገባል። ምስጋና ይገባል። ለዚህ ነው እዚህ ጋር ሲናገር የምታመሰግኑም ሆኖ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን በመዝሙር 69:30 ላይ የእግዚአብሔር ቃል እንደዚህ ብሎ ይነግረናል። መቼም ዳዊት በምስጋና በሱ ስም የተሰየመው መጽሐፍ ብዙ የምስጋና ነገር አለበት። 69:30 ላይ እንደዚህ ብሎ ይናገራል። የእግዚአብሔርንም ስም በዝማሬ እወድሳለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። ከበሬ ይልቅ ቀንድና ጥፍር ካበቀለም እንቦሳ ይልቅ ይህ እግዚአብሔርን ደስ ያሰኘዋል። ምን እያለ ነው? ምስጋናዬ ከመስዋዕትነት ይበልጣል። በዚያን ሰዓት የሚቀርቡ ምኖች አሉ? እንስሶች አሉ። የሚቀርቡ መስዋዕቶች አሉ። መስዋዕት ሲቀርብ አንዳንዴ እንደ ግዳጅ፣ አንዳንዴ እንደ ተለያየ ነገር ሰዎች ሊያደርጉት ይችላል። እግዚአብሔር ግን ከሚደረገው ነገር ባሻገር አንድ ነገርን ይፈልጋል። እግዚአብሔር ይህንን ምን ያደርገዋል? ከበሬ ይልቅ ቀንድና ጥፍር ካበቀለም እንቦሳ ይልቅ ይህ እግዚአብሔርን ደስ ያሰኘዋል። ምን ደስ ያሰኘዋል? የእግዚአብሔርን ስም በዝማሬ ወድሳለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። ልብሽ ላይ ምስጋና ካልሞላ ስጦታሽ ከንቱ ነው። አሁን ስጦታ እንሰጣለን አይደል? ለቤተ ክርስቲያን የሚያስፈልገው ልናደርግ እንችላለን። ስታረጉ የምስጋና አካል ነው። ምስጋና ሳይኖራችሁ የንጥቂያ ያክል ከሆነ ባትሰጡ ይሻላል። ትግል ካለበት ባታደርጉ ይሻላል። እግዚአብሔር ልባችሁ ላይ ያለውን ምስጋና እጃችሁ ላይ ካለው ስጦታ በላይ ይፈልገዋል። ስለዚህ ምን ማለቱ ነው? ከልባችን እንድናረገው ይፈልጋል። ጸሎት ያለ ምስጋና ፈጽሞ አይሆንም። ለዚህ ነው የምስጋና ጸሎት ብለን የምንለው። የጸሎት አካል ነው። አንድ ሰው ሲጸልይ ምስጋና የጸሎት አካል ነው። ማመስገን መጸለይ ነው። እንዲህ ይላል እግዚአብሔር ቃል፣ ከመጠየቃችን በፊት የሚያስፈልገን ምን ያደርጋል? ያውቃል። እኔ ስጠይቀው አይደለም ይሄ ያስፈልጋል እንዴ ብሎ የሚበራለት። የኔ አንደበት አይደለም እኮ ችግሬን የሚነግረው። ችግሬን አስቀድሞ ያውቀዋል። ግን ያለውበትን ስታተስ ግን ይፈልገዋል። በችግር ምክንያት ለእግዚአብሔር ያለኝ አመለካከት መቀየሩ አለመቀየሩን ማረጋግጠው ከልቤ ለሱ የማቀርበው ምን ነው? ምስጋና ነው። ምስጋና ነው። እግዚአብሔር ምስጋናን ይወዳል። አጠገባቸው ያለው ሰው እግዚአብሔር ከስጦታ ይልቅ ምስጋናህን ይወዳል ብሏቸው። አሜን። እነዚህ ነገሮች በአባቶች ዘንድ በጣም ትርጉም ያላቸው ስለሆኑ ጥቅም አምጥተዋል። ምስጋና ላይ ሰዎች ሲሆኑ ጥቅም መጥቷል። አንዳንድ ጊዜ ጸልየህ የማይቀየር ነገር ሰዎች በምስጋና ውስጥ ድል አግኝተዋል። ምስጋና የምን ምክንያት ሆኗል? የድል ምክንያት ሆኗል። መጽሐፍ ቅዱሳችን ሁላችን የምናውቀው ሐዋርያት ሥራ ምዕራፍ 16 እዚህ ይላችኋል። ሐዋርያት ሥራ ምዕራፍ 16 ሁላችንም ይገባናል። በዚያ ክፍል ላይ ሐዋርያው ከዛች ሴት አጋንንት ካወጣ በኋላ የከተማው ሰዎች በሙሉ አንድ ላይ ተነጋግረው
ይህን ሰው ምንድን ነው ያደረጉት? ወደ እስር ቤት ነው የከተቷቸው እና ወደ እስር ቤት ከተዋቸው እስር ቤት ሲያስገቧቸው የነበረውን ነገር ከቁጥር 22 ጀምሮ ላንብበው። ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው፣ ለገዢዎችም ልብሳቸው ተገፎ በበትር እንዲደበደቡ አዘዘ። ልብስ መግፈፍ፣ ከዛ መደብደብ። ክፉኛ ከተደበደቡም በኋላ ምንኛ ከኔ ጋር ናችሁ? ክፉኛ ብሏል። ነካ ነካ አረጓቸው አይደለም፣ ክፉኛ ከደበደቧቸው በኋላ እስከ መቁሰል ማለት ነው። ወደ ወህኒ ቤት አስገቧቸው። በሌላው ክፍል ጣሏቸው ነው የሚለው። አንዳንዴ ደብድበህ ሰው አይደለ አቅም ያጥረዋል፣ የሚችለው ያክል አይደለ። ከዛ በኋላ ስትጎትተው ይጎትታል፣ ስትጥለው ይጣላል። ልክ የዛ አይነት ሁኔታ ነው። የወህኒ ቤት ጠባቂውም ተጠንቅቆ እንዲጠብቃቸው አዘዙት። እርሱም ይህን የመሰለ ትእዛዝ ከተቀበለ በኋላ ወደ ወህኒ ቤቱ ውስጠኛ ክፍል አስገብቶ እግራቸውን ከግንድ ጋር አጣብቆ አሰራቸው። ከምን ጋር? ከግንድ ጋር። ለማምለጥ እንኳን ቢሞክሩ ግንዱ ከባድ ስለሆነ መሸከም ስለማይችሉ በየትኛውም ሚንስ መንቀሳቀስ እንዳይችሉ ማለት ነው። እኩለ ሌሊት አካባቢ ይላል። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር። እየጸለዩ ያማረሩ አይደለም፣ እያመሰገኑ ነው። እየጸለዩ ይላል። አሁን እዚህ ጋር ጸሎቱ ሲል አታወጣንም ወይ? ምን ሆነ ነው እዚህ የተጣልነው? እንዴት አይነት ነገር ውስጥ ገባን የሚል ኮምፕሌን አይደለም። ምስጋና የሚለው ነገር ያጠቃልለዋል። እንዲህ አይደለም የሚሉት ሐዋርያት ደብድበው ሲለቋቸው እኛም ለዚህ ክብር በቃን ብለው በመንፈስ ቅዱስ ደስ እያላቸው ሄዱ ይላል አይደል? በመንፈስ ቅዱስ ምን እያደረጋቸው? ደስ እያላቸው ሄዱ። ይሄ ትሬንድ በእነሱ ዘንድ አለ። ስለዚህ እዚህ ጋር የምሬት ዞን ውስጥ አይደለም የነበሩት። ከደረሰባቸው ነገር በላይ ለአምላካቸው ምስጋና የሚያቀርቡበት አቅም ነበራቸው። እየዘመሩ እግዚአብሔርን ሲያመሰግኑ ነበር ይላል። ሌሎች እስረኞቹም ያደምጧቸው ነበር። ምስጋናቸው ሌሎች እስረኞች መቼም መጽሐፍ ቅዱስ ሁሉ ነገር ከተጻፈ ዓለም እንደ ወረቀትም ቢሆን አይበቃም አይደል? ሁሉ አይጻፍልንም ለትምህርታችን አይደል? ነገሮችን ነው። ክርስታ ያስቡት። እስረኞች ሲያደምጡ የሚያደምጡት ምንድነው? የምስጋና ድምጽ ነው አይደል? እኔ እነዛ የተደበደቡት ትናንትና እንደዚህ ሆኑ ሰዎች ምንስ አቅም አግኝተው ነው የሚያመሰግኑት? ቆስለው ተደብድበው የለም ወይ? እስረኛ እስኪያደምጥ ድረስ ድምጽ ከየት መጣ? ከተደበደበ ሰው። እስቲ መንፈስ ይረዳል ብሏል። እስቲ መንፈስ ይረዳል ብሏል። ከችግር በላይ የእግዚአብሔር መንፈስ ለምስጋና ይረዳል። ይገርመኛል። እኔ ጮሆ ለማመስገን አቅም ከወዴት መጣ? ያንን የሚፈልግ እግዚአብሔር በመንፈሱ እነዚህን ሰዎች ይረዳ ነበር። እስረኞች ሁሉ ያደምጧቸው ነበር። እኩለ ሌሊት ላይ የድካም ሰዓት ባይዘው የእኩለ ሌሊት አሪፍ ሰዓት አይደለም አይደል? እኩለ ሌሊት ስቃይ የሚታሰብበት ጊዜ ነው አይደል? ለአንድ ችግር ላይ የወደቀ ሰው ሌሊት ነው ብድግ የሚለው። ቁጭ ይላል፣ ያሰላስላል፣ ስለ ሁኔታው በሙሉ ያወጣና ያወረደ ወይኔ ይላል። ሌሊት መጥፎ ሰዓት ነው ታውቃላችሁ። የሞት መልአክም ሊሰራበት ጊዜ ነው። የሰማችሁ ነው። ከሌሊት በኋላ ብዙ ነገር ጨለማ ነው። በዚያ ሰዓት ምስጋና ወጥቷል። በዛ ሰዓት ምን ወጥቷል? በየትኛው የጨለማ ሁኔታ ውስጥ እንዳላችሁ አላውቅም፣ ግን አንድ ነገር ነግራችኋለሁ። ለዓላማ መስገን የሚሆን ምክንያት የላችሁ፣ ምንም የላችሁ። አፋችሁን ጮክ አርጋችሁ ይሄንን ጌታ በምስጋና እንዳትጠሩ የሚያደርጋችሁ የህይወት ሁኔታ የላችሁ። በድፍረት ነው ይሄንን የምነግራችሁ፣ የላችሁ። በዛ ጸጥ ባለ ሌሊት ቁስል በሚታሰብበት፣ ምሬት በሚታሰብበት የመከራ ፔን በጸጥታ ጊዜ ይመጣል። የሚያጫውትህ የለም። ሌሊት ላይ ብቻህን ቁጭ ስትል እኮ የሚነዘንዝህ ነገር ነው የሚደመጠው። በዚያ ሰዓት እስረኞች እስኪያደምጧቸው ድረስ ድምጻቸው ይወጣ ነበር። የምን አይነት ድምጽ? ወየው ሞትን አይደለም፣ ተቸገር፣ ቁስሉ በላን፣ እባካችሁ እርዱን አይደለም። ምስጋና
ያስፈልገናል። አያስፈልጋችሁ? እስከኝ ልጆቻችሁን አንሱ። በናዝሬቱ ጌታ በኢየሱስ ስም የምስጋና መንፈስ ላያችሁ ላይ ይውደቅ። በጌታ በኢየሱስ ስም የመንፈስ ይውደቅ። የምሬት ኃይል ከላያችሁ ላይ ይሰበር። አማራሪነት ከላያችሁ ላይ ይወገድ፣ ይወገድ። ሰኞም ምሬት፣ ማክሰኞም ምሬት፣ ሮብም ምሬት፣ እየበላችሁ ምሬት፣ እየነዳችሁ ምሬት፣ እየበላችሁ እኮ ነው በኢየሱስ ሆዳሞች፣ እየበላችሁ ሳይበላ እኮ ብዙ ሰው ሳለ እናንተ እኮ ትርፍ ላይ ናቸው። ብዙ ሰው እኮ ትርፍ ነው። እንደውም እኔ አማራሪን ሰው ሳይ የተረፈው ሰው አማራሪ የተረፈው ሰው ጥጋበኛ ነው። ጥጋበኛ ግን እግዚአብሔር ቃል ይነግረናል። የጌታ መንፈስ የምስጋና መንፈስ ችግርን ጥሶ በልጆቹ ላይ ማረፍ ይፈልጋል። ዛሬ ላይ ጸልያለሁ፣ ይህ መንፈስ በላያችሁ ላይ በኢየሱስ ስም ይረፍ። በጌታ በኢየሱስ ስም ይረፍ። በብዙ ደስታ በመንፈስ ቅዱስ መከራውን ተቀበላችሁ ይላቸዋል ተሰሎንቄዎች። በብዙ ደስታ በመንፈስ ቅዱስ መከራ። ሰው መከራ ሲቀበል በደስታ ይቀበላል። ስለዚህ ዩኒክ አጠገባቸው ያለው ሰው የመንፈስ ልዩ ነው በሉት እስቲ አንዴ። አሜን። ድንገትም የወህኒ ቤቱ መሰረት የሚያናወጥ ታላቅ የመሬት መንቀጥቀጥ ሆነ። ወዲያውም የወህኒው ቤት በሮች ተከፈቱ፣ የሁሉም እስራት ተፈታ። አጠገባቸው ያለው ሰው ማለቀስ መፍትሄ አይደለም በሏቸው። የህይወትን ውል የያዘ እግዚአብሔር አለ። እስቲ የህይወቴ ውል በእግዚአብሔር ተይዟል ብሏል። ምንም አትሆንም፣ ምንም አትሆኝም፣ ምንም አትሆኝም። ክብር ለእግዚአብሔር ይሁን። እግዚአብሔር በህይወታችሁ ላይ ከጅማሬ እስከ ፍጻሜው ጽፎታል። እዚህ ተጽፏል ብሏል። ተጽፏል። እንግዳ ነገር በህይወታችን የለም፣ ነፍር የለም። ለዚህ ነው እንግዳ የለም፣ አምላኬ የማያውቀው ነገር የለም። የወጣሁበትን ነገር ከአምላኬ ተሰውሯል ልል አልችልም። እግዚአብሔር ያውቀዋል። በዚህ ሁኔታ ውስጥ ግን ለተገባው ለእግዚአብሔር በመንፈስ እርዳታ ምስጋናዬን አቀርባለሁ አሉ ጳውሎስና ሲላስ። ሲያቀርቡ የወህኒው መሰረት የሚያናውጥ ታላቅ የእግዚአብሔር ኃይል ምን አደረገ? ተገለጠ። የሁሉም እስራት ተፈታ። ያንን ተጠቅሞ እግዚአብሔር ምንድን ነው ያደረገው? በጥንቃቄ እንዲጠብቅ አደራ የተሰጠው ሰውዬ ከነ ቤተሰቡ በሌሊቱ አጠመቁት። ጥምቀት ፕሮግራም የዕለት ዕለት ቁስላቸው ወስዶ አጠበላቸው። ከዛስ ወሰደ አበላቸው፣ አጠጣቸው። ማለዳ አለቆች ከመምጣታቸው በፊት እነሱን ትሪት አደረጋቸው። ወይል ቁስላቸውን አጠበ። ምን አደረገ? በምስጋና ሃሌሉያ። ከቁስል መውጣት ይቻላል፣ መውጣት ይቻላል። አጠበላቸው፣ አገለገላቸው፣ ሌሊቱን ወሰዳቸው። ከዛ በኋላ ቃል ሰጡት። ምን አንተና ቤተሰቦች ትድናላችሁ። ቤተሰቡ በሙሉ ዳነ። ከዛስ በዛው ሌሊት ጥምቀት አጠመቀ። አቤት አቤት፣ ጌታ ይባረክ፣ ሃሌሉያ። እስረኞች ሁሉ ያደምጡ ነበረ። በዚህ የነበረው ሁኔታ በሙሉ ግልጽ ነበር። በስውር አይደለም ያመሰግኑት። አጠገባቸው ያለው ሰው አታጉረምርም፣ አፍን ከፍታ አመስግን በሏቸው። እስረኛ ሁሉ ይስማ፣ መንደር ሁሉ ይስማ፣ እናትህ ትስማ፣ አባትህ ይስማ፣ ዘመዶች ይስሙ፣ ሰፈር መንደር ይስማ። ምስጋና አየሩን የያዘው ምን ያሳፍርሃል? በአምላክህ አመስግን፣ አፍን ከፍተህ ተመስገን በል። ሃሌሉያ፣ ክብር ለአምላክህ ስጥ፣ ዘምር፣ ጨፍር፣ አመስግን። አትቆነኑ፣ እግዚአብሔር አመስግኑ። የተገባው ጌታ ነው። የመፍትሄ መንገድም ነው። የነገርኳችሁ ያለው እሱ ነው። ምስጋና ማለት ደረቅ ነገር እንዳይመስልህ፣ ውስጡ ፓኬጅ አለው፣ መፈታት አለው፣ መውጣት አለ፣ መሻገር አለ። ጳውሎስና ሲላስ በዚህ ውስጥ አርነት አግኝተዋል። እኔ አንዳንድ ጊዜ በሕይወታችን የሚሆነው ነገር እንደው ማለት ነው እንጂ
እኔ እዚህ ውስጥ ራሱ እግዚአብሔር ከተታቸው ከእስር ቤቱ ዘበኛ እዚህ ውስጥ ሊጀምር እግዚአብሔር ስለፈለገ ዘበኛውን የእስር ቤቱን እንዲህ ባይሆን ኖሮ የት ያገኙታል? አጠገባቸው አሁን ያለህበት በሏቸው አታውቀውም እንጂ የሚሰራ ነገር አለ በሉኝ። ስለዚህ ዝም ብለህ አመስግን በሏቸው። ምን እንደሚሆን ታውቃለህ? እስር ቤት ውስጥ የሆነው ደጅ ሆኖ ማይሆን ነገር ነው የሆነው። የእስር ቤት ዘበኛው የት ይገኛል? የት ይገኛል? ታውቃላችሁ? በወንጌል እውነት ሳስተናችሁ መጽሐፍ ቅዱሳችን ትዝ ይላችኋል። አለቃና ትልልቅ ሰዎች ቤት መግባት አጀንዳ ነው። እዛ ከገባችሁ በኋላ ሁሉን ሰው የምትይዙበት መንገድ እዛ ነው። ኢየሱስ ክርስቶስ ወደ ታላላቅ ሰዎች ቤት ግቡ ነው የሚለው። ከገቡ በኋላ ለሚወጣውም ለሚገባው ፕሮቴክሽን እንዲያገኙ ነው እዛ የሚያደርጋቸው። በዓላማ ነው የሚሰራው። ሐዋርያው ጳውሎስ በሄደበት ምኩራብ ይገባል። የምኩራብ አለቃውን ነው መጀመሪያ የሚያድነው። በአጀንዳ ነው። እዚህም ሰፈር ፊልጵስዩስ ላይ የዚህ እስር ቤት አለቃ ያለው ፖዚሽንና ምንነት ምን ሊሆን እንደሚችል አስቡ። ስለዚህ እግዚአብሔር ነገር አጠገባቸው ያለው ሰው የገባበት ቦታ ነገር አለ በሏቸው። ስለዚህ ዝም ብለህ አመስግን በሏቸው። ተዘጋ ስራ አለ፣ ተከፈተ ስራ አለ። አሜን። በህይወታችን ላይ እግዚአብሔር ምን አለው? ዓላማ አለው። እስቲ በእኔ ህይወት ውስጥ እግዚአብሔር ዓላማ አለው ብለዋል። ዓላማ አለው። ገባው እዚህ ውስጥ ደግሞ እዚህ ራስ ገባ ደግሞ መውጫው እንደዚህ ነው። ምን አይነት ዘመን ምን አይነት ጊዜ ነው? ከዛ እርግማን ይወጣል በጌታ በኢየሱስ። ሰዎች ሁሉ መርገም፣ ንቀላቸው፣ ቦጭቃቸው፣ አይናቸውን ያሳይ፣ አንጋላቸው፣ ጠንቋይ ይመስል ምስጋና የሌላቸው ሰዎች ህይወታቸው ምሬት ስለሆነ ምሬት የሚያወጣው እርግማን ስለሆነ የማይረግሙት ሰው የላቸው። የማይረግሙት ሰው ጸሎታቸው እርግማን ነው። አንዳንድ ጸሎት ቦታ ገቡ እርግማን የሚባርክ ነገር ሲጸልዩ አትሰሟቸው። ምንም ነገር ደስ የሚል ነገር የለውም። በቃ ወዮ በሉን፣ ወዮ በሉን፣ ወዮ በሉን፣ ወዮ ወዮ 40 ቀን ወዮ 30 ቀን። ቀላል ነው ንስሐ መግባት፣ ቀላል ነው መንገድ መቀየር፣ ቀላል ነው የውሸት ንስሐ፣ የውሸት ጩኸት፣ የውሸት ስብሰባ ለውጥ የሌለበት። ላንን ለውጥ አውቀን ነው የምናደርገው። ስለዚህ የጸሎት ስፍራዎቻችን በሙሉ አስቀያሚ ሆረር ያለባቸው ናቸው። እግዚአብሔር የምናመልክ አይመስሉ፣ ማንረግመው ሰው ማንነቅረው ሰው የለም። ለምን? ምሬት ስለሞላን ጸሎታችን ራሱ አስቀያሚ ነው። ምስጋና የተሞላ ሰው ያስታውቃል። አሜን። በምስጋና የተሞሉ ሰዎች ጸሎት ቢቀድሱ፣ ጾም ጸሎት ቢገቡ ያስታውቃሉ። ኢየሱስ ጌታ ነው። መልካቸው ያስታውቃል፣ ሁኔታቸው ያስታውቃል። እዚያ ውስጥ እግዚአብሔር የሚያደርጋቸው መልካም ነገሮች አሉ። ስለዚህ ነው እዚህ ቦታ ላይ እንዲህ ይላል፣ የወህኒ ቤቱም ጠባቂ ከእንቅልፉ ነቅቶ የወህኒ ቤቱ በሮች ተከፍተው ባየ ጊዜ እስረኞች ያመለጡ መስሎት ራሱን ለመግደል ሰይፉን መዘዘ። ጳውሎስ ግን ድምፁን ከፍ አድርጎ እኛ ሁላችን እዚህ ስላለን በራስ ላይ ክፉ ነገር አታድርስ ብሎ ጮኸ። የወህኒ ቤቱ ጠባቂ መብራት ለምኖ ወደ ውስጥ ዘሎ ገባ። እየተንቀጠቀጠም በጳውሎስና በሲላስ እግር ላይ ወደቀ። ይዟቸውም ከወጣ በኋላ እናንተ ሰዎች እድን ዘንድ ምን ላድርጋለሁ? እድን ዘንድ ምን ላድርጋለሁ? እድን ዘንድ ምን እንዳለ ለምን እንዳለ ታውቃላችሁ? እድን ዘንድ መዳን ገብቶት አይደለም። እስር ቤት መሰረት ተራውጧል። ሰሞኑን ነው መንቀጥቀጥ እናንተ አካባቢ አይቀጥቀጥም? በቀደም እኔ ካልጋ ላይ አራገበኝ። የሆነ ነገር ሲንቀጠቀጥ ሰላም ነው ማለት አይደለም። የሆነ መሰረት ተናወጠ ማለት የሆነ ኢማጂኔሽን ራዕይ እንዳይመስል ሊትራሊ ነው እስር ቤቱ የተናወጠ። ሰንሰለት ከእጅ ነው የወደቀው። እስረኞች በሙሉ የተፈቱት ይሄ ሊትራሊ የሆነ ነው። ይሄ አይደለም እንትን ነገር ራዕይ መስሎት ራዕይ አይደለም፣ ህልምም አይደለም፣ አካላዊ የሆነ መሰረት ነው የተናወጠው። ስለዚህ እድን ዘንድ የሚለው የሆነ ሳምቲንግ ሀፐን አድርጓል። ከዚህ ውስጥ ለመውጣት ምን ላድርግ ነው። ይቺ ቃል ግን ትፈልጋለች ወንጌል ለመስበክ። አሜን። ይቺ ቃል ምን ታደርጋለች? ሰውየው ካላለ ወደ መዳን አይመጣም። አንዳንዴ እናንተ ያላችሁበት ቦታ ላይ ሃሌሉያ ወዮ ለሰዎች ወደ መዳን እንዲቀየር እግዚአብሔር እዛ ሁኔታ ውስጥ እንድትቀመጡ አድርጓል። የመስጋናችሁ ድምፅ ይወጣል። እግዚአብሔር ታላቅ ነገር በዛ ያደርጋል። መዳን ለሰዎች በኢየሱስ ስም ይሆናል። መትረፍ በኢየሱስ ስም ይሆናል።
ስራ ስፍራ ላይ ነው ያላችሁ። ስራው ተናወጠ፣ ይናወጥ ወዮ እንዲል ወንድም አይደለ? አንድ የሆነ ቢዝነስ ውስጥ ገብታችሁ እየሰራችሁ ነው። ይናወጣል ቢዝነሱ፣ ነገር ሁሉ ይበላሻል አይደል? ወዮ ሲባል አንተ አብረህ ወዮ አትበል፣ አመስግን። እስቲ አሜን። ስታመሰግን ወደ አንተ ይመጣል። ምን ላድርግ ይልሃል። እንደሱ ምሬት ውስጥ ከገባህ ግን አይጠይቅም። ለምን እንደ ጳውሎስን ጠየቀ? የመጣው መንቀጥቀጥ ለሁሉ ነው። በዚያት ወደ ጳውሎስ የመጣበት ምክንያት ጳውሎስ ስላንቀጠቀጠው አይደለም። ጳውሎስ ወደ አንቀጠቀጠው እስር ቤቱ አይደለም፣ ግን ተለይቶበታል። አንደበቱ ላይ ምስጋና አለ፣ ፊቱ በርቷል። ሃሌሉያ። የመጣው ነገር አልነካውም። እዚህ ሰው ጋር አንድ ነገር አለ አለ። ስለዚህ መጣና ንገረኝ እንድድን ምን ላድርግ? ለምን እንደተረፉ የተንቀጠቀጠው እንደማይወጣቸው ገብቶት ስለነበረ ነው። በየቤታችን በየሁኔታው ነገር ሲናወጥ አብረን ወዮ ስንል መዳን አይሆንም። በዛ ውስጥ ከኛ ልዩ ነገር ያስፈልጋል። ኢኮኖሚው ናረ፣ ነዳጅ ተወደደ፣ ቢዝነሱ እየተዘጋጋ ነው። ነገሮችን ካንተ ግን ምን ይጠበቃል? እስቲ ምስጋና በላኔ። ሳንታ አካባቢ ያሉ ሰዎች ይጠይቁሃል፣ ምን ላድርግ ይለዋል። ምን ላድርግ ይለዋል። ምንድን ነው አንተ እንደዚህ በፈገግታ የተሞላኸው ይላል። ምንድን ነው? አንድ እግዚአብሔር ሰው ሲመሰከር እንደዚህ አለ። የዳንኩበት መንገድ በጣም ይገርማል። አንድ ቢሮ ከአንዲት ሴት ጋር እንሰራለን። ሁሌ ማለዳ ወደ ቢሮ ስገባ እኔ እንደ ትናንትና ጠጥቻለሁ፣ ሰክሬያለሁ፣ ብዙ ነገር አድርጌያለሁ፣ ደብሮኛል፣ ገንዘቤን ጨርሻለሁ፣ ሃንጎቨር ይዞኛል፣ በብዙ አይነት ሆኜ ወደ ስራ እያልኩ የምገባው ስገባ ማለዳ የምትገባ አንዲት ሴት አለች። ምስጋና ታዲያ ቢሮ ውስጥ ማለዳ ገብታ ከዛ በኋላ ብዙ ሰው እያለ ይገባል። ግን አንድ ቀን ከእንዲህ አይነት ሁኔታ ውስጥ እንዲሆነው ቀን ስገባ ግን የሆነ ነገር ነካኝ። ከዛ ሄድኩኝ ነው እኔ የምልሽ ምንድን ነው ያለሽ? እኛ ከምናገኘው ደሞዝ ውጪ አለሽ ደሞዝ? ኑሮሽ እንዴት ነው? ማለዳ ማለዳ እንደሚያስፈነድቅሽ አሜን። የጊዜም ገንዘብ ለማለች እኔ እንዲመረኝ ማን ነው? ኢየሱስ ነው። ዋው! ያንን ስትል ልቤ ፈሰሰ። እኔም ይሄን ደስታ ፈልገዋለሁ። እንዳንቺ ማለዳ ማለዳ መዘመር ፈልጋለሁ። አሜን። እንዳንቺ ማለዳ ማለዳ መደሰት ፈልጋለሁ። ማለዳ ማለዳ ሰልችቶኛል። በሐዘን ውስጥ መሆን ሰልችቶኛል። የማታውን እያስታወስኩ መተከዝ ሰልችቶኛል። ብዙ የሰለቻቸው ቃሉ ወገኖቼ፣ እኛም እንደነሱ ሆነን ከመዳን እኮ አቋረጥናቸው። እኛ እኮ ነን ብርሃን ነህ እኮ ማለት ይሄ ነው። የዓለም ምንድን ነህ ማለት ብርሃን ነህ ማለት ምስጋና ሳየነ እግዚአብሔር ይታያል በአንተ። አሜን። ስታመሰግነው ይታያል። ምንድን ነው የምታመሰግነው? በሁሉ አመሰግናለሁ። ኢየሱስ ጌታ ነው። ሳመሰግን ደግሞ የለበጣ አይደለም፣ በእውነት ጌታዬ ምለው ስለሆነ ነው፣ ማመሰግነው ስለሆነ ነው። ስለዚህ ዙሪያችንን መዝሙረ ዳዊት ምዕራፍ 4 ላይ መልካሙን ማን ያሳየናል የሚሉ በዙሪያችን አሉ ይላል። የሚፈልጉ አሉ ደስታን፣ ጥሩ መዋልን፣ ደስ መሰኘትን ይፈልጓል። ብር አላቸው አይደሰቱ፣ ነገር አላቸው አይደሰቱ፣ ይፈልጋሉ። በሰው ሕይወት ውስጥ ያለ ብቸኛ የደስታ ምክንያት ኢየሱስ ነው። አሜን። ታደለው ይሄ ሰው። ክብር ለእግዚአብሔር ይሁን። ከዛ በኋላ ምን ክፉ እንዳታደርግ አሉት። ከዛ በኋላ ኢየሱስ እነርሱም በጌታ በኢየሱስ እመን አንተም ቤተሰቦችም ትድናለህ አሉት። ከዛም ለእርሱና በቤቱ ላሉት ሰዎች ሁሉ የጌታን ቃል ተናገሩ። የወይን ቤት ጠባቂውም በሌሊት በዚያኑ ሰዓት ወስዶ ቁስላቸውን አጠበላቸው። ወዲያው እነርሱና ቤተሰቡም ተጠመቁ። የወይን ቤቱ ጠባቂም ወደ ቤቱ ወስዶ ማዕድ አቀረበላቸው። ከቤተሰቡም ሁሉ ጋር በእግዚአብሔር በማመኑ በደስታ ተሞሉ። እግዚአብሔር ይህንን ሊሰራ ፈልጓል። አሜን። የቱን ሊሰራ ፈልጓል?
አጠገባችሁ ያለው ሰው ባለበት ሁኔታ ውስጥ በሉት እግዚአብሔር የሚሰራው ስራ አለ በሉ። እግዚአብሔር የሚሰራ በተለይ በእንዲህ አይነት ወቅት አቤት 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 ቢገባን በዚህ ወቅት እግዚአብሔር በእኛ በዚህ ወቅት እግዚአብሔር በእኛ መስራት ይፈልጋል። ልዩነት ምን እንደሆነ የሚታየው በዚህ ወቅት ነው። እስቲ ይሄ ወቅት በሉ አንዴ ትለያለህ። ይሄ ወቅት ይለያል በእውነት። ይሄ አምላክ አንተ ህይወት ውስጥ ካለ ይሄ ወቅት ለብዙዎች መዳን ይሆናል። ይሄ ወቅት ነገር ሲደላ ሲመች ብዙ ነገር ሲመቻች እንዳይመስልህ። አንዳንድ ወቅቶች አሉ አንተ ያለህን ነገር ለሰዎች የምታወጣበት። ያ ይመስለኛል ይሄ ወቅት ሰው በተጨነቀ ጊዜ አለመጨነቅን የምታካፈልበት፣ መዳንን የምታካፈልበት፣ ውድቀት በሚወራበት መነሳትን የምታወጅበት፣ ልዩ የሆነ መልክህን የምታሳይበት፣ የምስጋና ድምፅ የምታሰማበት፣ ምን አግኝተህ ነው የምትባልበት፣ ምን አግኝተሽ ነው የምትባይበት። ይሄ ሲዝን ያ ሲዝን ነው። በናዝሬቱ ጌታ በኢየሱስ የሚገለጥላችሁ፣ በኢየሱስ የሚገለጥላችሁ፣ በኢየሱስ የሚገለጥላችሁ። ሃሌሉያ ሃሌሉያ። ሚኒስትሪ ነው ይሄ ምስጋና። እግዚአብሔር ቀደም ሳሌ ምን አለን? ስብከት ለኛ ነው አለ አይደለ? አምልኮ ምስጋና ነው ለማን ነው አለ? ስለዚህ አንድ እግዚአብሔር ሰው ሲናገር በሁሉ አገልግሎት እግዚአብሔር እኛን ያገለግላል፣ በመዝሙር ግን እሱ ነው የሚገለገለው። አጠገባቸው ያለው ሰው እግዚአብሔርን አገልግል በሏቸው። እኔ ምስጋና ብቻኝ ምስጋና ለሰው አይደለም፣ ለኳየር አይደለም፣ ለመሪዎች አይደለም፣ ለማንም አይደለም። ለማን ነው? በምስጋና ስብከት ለእግዚአብሔር አሰብኩት። ይሄ ስብከታው ለእናንተ ነው፣ ለእግዚአብሔር አይደለም። ትምህርት ብንማር ለእኛ ነው፣ ብንሰጥ መስጠትም ለእኛ ነው። የእግዚአብሔር ስራ በዛ ማለት እዚህ ያለውን ስራ ለመስራት ለእኛው ነው። እግዚአብሔር አይበላም ገንዘብ። የምስጋና ድምፅ ግን ሃሌሉያ እሱ እግዚአብሔር ነው። ላናስነካው መማል አለብን። በሄድኩበት ቦታ ላደርገው ይገባል ማለት አለብኝ። ከስራት የሌለው ታላቅ የመዳን መንገድ ምስጋና ነው። ሃሌሉያ ሃሌሉያ ሃሌሉያ። ሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ሲጾሙ ሲያመልኩ ሳለ ይላል መንፈስ ቅዱስ መጣና ለጠራኋቸው ስራ ለዩልኝ አለና ጳውሎስና በርናባስ ለስራው ተለዩ። አሜን። በዚያ ስፍራ ላይ መለየት ሚኒስተር ሲያደርጉ በእንግሊዝኛ when they minister to the Lord ይላል። ጌታን ሲያገለግሉት ተሰብስበው 5 መምህራንና ነቢያት ነበሩ ይላል። ሁሉም በአንድ ላይ ሆነው they were ministering to God ያገለግሉት እያለ ድምፅ መጣ። ድምፅ ያመጣል። አሜን። ምን ያመጣል? ድምፅ ያመጣል። አንዳንድ ነገር አልከፈት ብሎ ምንም አይነት ነገር መምጣት አቆሞ ዝግት ብሎ ባለበት ሁኔታ ውስጥ በምስጋና አምላካችንን ስናገለግል ሃሌሉያ። እኔ በሕይወት የተለማመድኩት ነገር ልንገራችሁ። የስብከት ርዕስ የምቀበለው ስጸልይ አይደለም፣ ሳመሰግን ነው። ወለደ ነው ነገራችሁ። የራሴ ነው። እንዲህ አይነት ሰዎች ልትወሉ ትችላላችሁ። በጣም መንፈስ በስቶልኝ ሰዓቱን ሳላውቀው ጭልጥ ለምለም ቆጥሬ እግዚአብሔር ሆይ ቤተ ክርስቲያን ልጆች ምናምን ስል አይደለም፣ ሳመሰግን ይፈልቃል። የሆነ ነገር ኃይል መታደስ ይሆናል፣ አቅም ይመጣል፣ መገለጥ ይመጣል፣ ርዕስ ይቀየራል። ሃሌሉያ። እግዚአብሔር መልቀቅ ይጀምራል። የሚደሰትበት ነው። ተረዱኝ ማለት ነው ይላል እግዚአብሔር። ስታመሰግኑት እግዚአብሔር ምን ይላል? ተረዱኝ ይላል። አንዳንድ ቁጭ እግዚአብሔርን አለመረዳት አለ። አንዳንድ ጸሎት እግዚአብሔርን አልተረዳኸው። እዛ ውስጥ ያለው ነገር ለምን እንደሆነ አላወቅም፣ አልተረዳኸው። ስላልተረዳህ በሌላ እንዲህ ይላል ያዕቆብ ሆይ ለምን እንዲህ ትላለህ? ጉዳዬ ከአምላክ ያልፋለች ለምን ትላለህ? አለ አልሰማህም? አታውቅም ወይ? እግዚአብሔር የምድር ሁሉ ዳርቻ ምን ፈጣሪ ነው እያለ ያስረዳዋል። ግን አልገባውም ነበር። ካልገባችሁ ኮንፊውዥን ስትሆኑ ጥያቄ ብቻ ትሆናላችሁ። ምስጋና ላይ ያሉ ሰዎች ግን እግዚአብሔር
እንደገባቸው ልጆቹ እግዚአብሔር ያውቃል። እንደገባችሁ እሱ እንደተረዳችሁት ሲያውቅ እግዚአብሔር ደጆችን ይከፍታል። ዛሬ ባርካችኋለሁ በጌታ በኢየሱስም ይህ ይሆንላችሁ። ተናግሬ ልጨርስ። ኢየሱስ በአልዓዛር አስከሬን ላይ በአልዓዛር ምን አስከሬን ላይ ሰው ሁሉ ያስነሳው ይሆን ያስነሳው ይሆን እስቲ እያለ አንዳንዱ ሊፈትን ነው የመጣው አይደል? ግዴለህም አትሞክረው 4 ቀን ሆኖታል። አይተናል ጣቢታን ስታስነሳት እሷ ገና ከሞተች ሰዓታት ነው። ይሄኛው ግን 4 ቀን ነው አትሞክረው። አፍረት ይመጣል። ግዴለም ችግር የለም እናምናለን። በትንሣኤ እኮ ወንድማችን ይነሳል። የትንሣኤ ያስተምረናል ገብቶናል። ይነሳል በቃ ናና አለቃቅሰን ነገሮች ያልቃል። ተው ሲሉት አይ የታኖራችሁ አራታው ትልቅ ፍራቻ አለ። ወደ አስከሬኑ ሄዷል ሲባል እንዳይመስላችሁ ቀላል ህዝቡ ነው በፉጨት የሚጠራው። 4 ቀን የሆነውን አስነሳለሁ ብሎ ኢየሱስ ጉዞ ጀምሯል። እነገሌ ኖ ጉድኒ ሆኖ አያውቅማ አይደል? ተጠራርተው ነው የመጡት። እናየዋለን። ትዝ ይላችኋል የኤልሳ ጓደኞች እነዛ የነቢያት ጉባኤ ኤልያስን ከሸኘው በኋላ አይደል ዮርዳኖስን ከፍሎ ኤልያስ ተሻገረ አይደል? ከዛ ምን ይሉ ነበር? ሲመለስ ማን እንደሚከፍልለት እናያለን ብለው ይጠብቁ ነበር። ሲጠብቁ መጎናጸፊያ ተቀብሎ መጣ። አሜን። ከዛ በኋላ ከፍሎ ሲሻገር ምን አሉ ይላል? አንተስ ነብይ ነህ ብለው ሰገዱለት ይላል። አሁን ኢየሱስ ክብሩ ሊጨምር ነው በዚህ ወቅት አይደል እንዴ? የትንሣኤ ጌታ ሊሆን ነው። ትንሣኤ ሊሰብክ ነው ኢየሱስ። ከዚህ በኋላ ምን ሊል ነው? ከአልዓዛር በኋላ ነው እኮ የሰበከው። ምን ብሎ? እኔ ትንሣኤና ሕይወት ነኝ አለ። ይሄን ባያረግ ኖሮ ማለት አይችልም ነበር። ስለዚህ አዲስ ምዕራፍ ውስጥ ሊገባ ነው። ግን የገጠመው ነገር ከባድ ነበር፣ ታይቶም አይታወቅ ነበር። ግን ኢየሱስ በአምላኩ ያምናል። ስለዚህ ሁሉ ተሰብስቦ በግርግር ሲመጣ ቆመና ምን ያረግ ይሆን ነው አይደል የሚባለው? አባት ሆይ ሁሌ እንደምትሰማኝ ያውቃለሁ አለና አልዓዛር አለው እንደ ጓደኛ። አልዓዛርም ከነመግነዙ ወጣ። ይሰማችሁ ነው? ሁሌ እንደምትሰማኝ ታውቃለህ። 4 ቀን ሆኖታል። አንዳንድ ሰው አለ 4 ቀን ሆኖታል ታውቃለህ። እኔን ሞክሬው አላውቅም። እንዳታሳፍረኝ እና አደራ እንዳታሳፍረኝ። ይሄ ሁሉ መጥተዋል። እነማን መጡ? እንትና መጡ። እነማን መጡ? መጡ። እንዳታሳፍረኝ ጌታ ሆይ ቆይ ለብቻዬ መጀመሪያ ልጸልይ አላለም። የናዝሬቱ ያ መንፈስ ዛሬ በኢየሱስ ስም ያገኛቸው። አሜን። አምላካቸውን የሚያውቁ ህዝቦች ይበረታሉ፣ ያደርጋሉ። ትንቢተ ዳንኤል 11:32 ላይ አምላካቸው ምንም ያደርጉ የሚያውቁ ሰዎች አምላኩን ስላወቀ ነው ምስጋና የተሞላው። ሁሌ እንደምትሰማኝ ያውቃለሁ፣ ችግር የለም። ስለዚህ አልዓዛር ምን በላለ? ወጣ። ዞር አለና ትንሣኤና ሕይወት ዛሬ ባለሽበት ሁኔታ ውስጥ የምትናገረው ቋንቋ አለ። እስቲ አሜን። አንድ ቋንቋ እንድታወጡ አንድ ሁኔታ ውስጥ አላችሁ። የሰማኝ ያለ ሰው አለ? አንድ ነገር እንድትናገር አንድ ሁኔታ ውስጥ አለ። አንድ ነገር እንድታወጭ አንድ ሁኔታ ውስጥ አለ። ያ ሁኔታ ግን የሚያማርርና ምሬት የምታወጣበት ሳይሆን ምስጋና የምታወጣበት። እግዚአብሔር ያንን ያደርግላችኋል። አንደበታችሁ ይከፈታል። ስለእናንተ ሌሎች ሌላ ምዕራፋችሁን ያያሉ። አዲስ ምዕራፍ በሕይወታችሁ ላይ ይገለጣል። በኢየሱስ ስም ይገለጣል። ለአዲስ ምዕራፍ አጠገባቸው ያለው ሰው ችግሩ ለሌላ ደጅ ነው በሉት እስቲ አንዴ። የተሰበሰቡት ሌላ ክብር ሊያዩ ነው በሏቸው። ገና መስገኛ አሜን። ተሰብስበዋል ብለሽ አታልቅሽ። ተሰብስበዋል። እነገሌም መጡ፣ እነገሌም መጡ፣ እነገሌም አሉ። ምን ይሉኛል? ተናግሬ አውጄ ጌታ ሆይ አንዲት እብጠት እዚህ ጋር መጣች። ጌታ ሆይ አበጠች፣ ልታዋርደኝ። እየተናገርኩ ነው አይደል? እንደዛ ምን ነው የጌታን ክብር ኤክስፔክት ከምናደርግ ይልቅ አይደል? አበጠች፣ ታዋርደኝ፣ በሰሎች አንደበቴን ባወጣሁበት በተናገርኩበት። አቤት 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 አቤት! ፍረስትሬሽን ተአምራት አይስብም። ይሄ ፈውስ አያመጣም። ይሄ ምዕራፍ አይቀይርም። ይሄ ሰውነታችን
አንደበታችሁን ቼክ እያደረጋችሁ ለምሬት የምትዘጋጁ እግዚአብሔር አንደበታችሁን በኢየሱስ ስም ይቀየር። ለልጆ ቼክ ያደርጋል፣ የሆነ እግሩን ቼክ ያደርጋል። ጌታ ሆይ ጀመረ እነዛ ሊነጋገሩብኝ ነው። ምን ነው ይነጋገራሉ ከምትይ አምላኬ ክብር አለው በዚህ ውስጥ ብትይ ነገራቸዋለሁ። ዛሬ አምላካችሁ ክብር አለው። የትኛውም ያበጠ ነገር ላይ ክብር አለ። የትኛውም የተፈረሰ ነገር ላይ ክብር አለ። የትኛውም የተበላሸ ነገር ላይ ክብር አለ። እኔ አውጃለሁ በትንቢት መንፈስ በኢየሱስም ክብር ይሆናል። በኢየሱስም ክብር ይሆናል። በኢየሱስም ክብር ይሆናል። ልዋረድበት ነው ባላችሁበት ክብር ይሆናል። ስለዚህ ክብር አድራጊ ስላለሽ ምስጋና ይጀምርሽ። ክብር አድራጊ ያለሻ ምስጋና ይጀምርሽ። አልዓዛር ከመነሳቱ በፊት ነው ኢየሱስ ያመሰገነው። ከተነሳ በኋላ የሚያመሰግን አሕዛብ ነው። ከተነሳ በኋላ አሕዛብም ሁሉ ያመሰግናል። ማንም አሕዛብ አያመሰግንም። አማኝ ሲያገኝ አይደለም ያመሰግነው፣ አምላኩን አውቆ ነው የሚያመሰግነው። ዛሬ በጌታ በኢየሱስም በዚህ ዕውቀት ተሞሉ። በኢየሱስም በዚህ ዕውቀት ተሞሉ። በኢየሱስም በዚህ ዕውቀት ተሞሉ። ይሄ ነገር አለ ኢየሱስ ገና ሲጀመር እንሂድ ሲል ለሞቱ አይደለም የእግዚአብሔር ክብር እንዲገለጥ ነው አለ። ምን አልክ? ለሞቱ አይደለም። ከዛ እነሱ ጅሮች ስለሆነ ተኝቷል ማለት ነው አሉ። በቃ ይሁንላችሁ ብቻ እንሂድ። አንደኛው ተነሳና እንድንሞት እንሂድ። አቤት ኔጌቲቭ ነገር። ደቀ መዛሙርት ሩቅ እንዳይመስሏችሁ እኛ ማለት እኮ ነው። እንደው በኢየሱስ ስም ይላል። አንተ ነህ አንቺ ነሽ እኮ አይደል? በቃ እንድንሞት ከሱ ጋር እንሂድ አለ እኮ ፊልጶስ። ስለ ሞት ምን ተናገረና አስነሳ እንሂድ ነው ያለው። ኔጌቲቭ ነገር የሞላቸው ናቸው። አጅበው እዛ ጋር የሚያወሩት ሁሉ ጨለማ፣ የሚናገሩት ሁሉ ኔጌቲቭ ነው። እንሂድና እንሞት ይላሉ። ተኝቷል ወይስ ሞቷል? እርግጡን ተናገር። በቃ እንሂድ ነው የምላቸው። አይገባቸውም። እግዚአብሔር እንደዚህ ያደርጋል ስትሏቸው ምን ማለት ነው? እግዚአብሔር ያደርጋል ስትል እግዚአብሔር ያደርጋል ነው። ምን ልበልሽ? ምን ልበል? አይ ስትል ነገሩን እንትን ብላ ጌታ ተናግሯል። ምን ተናገረ? አልተናገረ? እግዚአብሔር ክብር ይታያል አሉ። ዝም ብለሽ ቀጥይ። ጌታ ይባል። መቃያላ የሚፈለፍል ሰው አለ። ያለማመን የተሞሉ ሰዎች ነገር ፈልፍለው ለማጉረምረም ባይዘው ሰው ነገር ሲፈለፍል ሊያመሰግን እንዳይመስል ያጉረመረም። አጉረምራሚዎች ደግሞ መውረስ አይችሉም። ሳጉረመረሙ በምድረ በዳ ቀሩ ነው የሚለው። እኛ ግን ከሚቀሩት አይደለም። እጆቻችሁን ባላችሁ በከፍ አድርጉ። ሃሌሉያ! ይህ የምስጋና መንፈስ ሲቆሙ በእግሮቻችሁ ክብር ለእግዚአብሔር ይሁን። ይህ የምስጋና መንፈስ ይህ የምስጋና መንፈስ በናዝሬቱ ጌታ በኢየሱስ በዚህ ቤት ባላችሁት ዛሬ ይህን ድምፅ በሰማችሁ ይህንን የእግዚአብሔር ቃል ዛሬ በሰማችሁ በእናንተ ሁሉ ላይ ይሆናል። አሜን። ሃሌሉያ! ለዚህ ጌታ ሃሌሉያ! እስቲ የምስጋና የጭብጨባና የአክብሮት ድምፅ ሃሌሉያ! አምላካችን እናመሰግናለን። አንደበታችንን ስለፈወስክ የምስጋና ድምፅ እንዲወጣ ቃል ወደኛ ስለመጣ እናመሰግናለን። ማጉረምረምን ስለወሰድክ እናመሰግናለን። ጎረቤቶቻችን፣ ጓደኞቻችን የምስጋና ድምፃችንን አይተው ለመዳን ወደኛ ስለሚመጡ እናመሰግናለን። ዛሬ ያለንበት ሁኔታ ያለነው ሚድን ነገር ስላለ ነው። አንተ ለልጆች በጎና ቸር ነህ። የማንም ባለዕዳ አይደለም። መልካምነትህ ከጥንት ነበር፣ ዛሬም አለ፣ ወደፊትም ይቀጥላል። አንተ ድንቅ አባት ነህ። ልጆችህን በመልካም ካልሆነ በክፉ የማትፈትን ድንቅ አምላክ ነህ። በአንተ እንተማመናለን። የትም ሁኔታ ውስጥ ብንሆን ምስጋና አይጠፋንም። በየትኛውም ሁኔታ ውስጥ ለማመስገን ጌታ ሆይ ተዘጋጅተናል። መንፈስ ቅዱስ ስለረዳን ክብር ላንተ ይሁን፣ በጌታ በኢየሱስ ስም አሜን። ስለ አምላካችን ከፍ ያለ ሃሌሉያ። አጠገባችሁ ላለው ሰው ከዚህ ቀን ጀምሮ በሉት ማለዳ በሳቅ ይጀምራል በሏቸው። ሃሌሉያ። አንዳንዱ ጠጅ ያሰክረዋል ሀሳቡ፣ እኛ ደግሞ ነገር ነው የሚያሰክረን። ማለዳ በነገር መነሳት
ቀረ። እስቲ አሜን። ማለዳ ማለዳ እግዚአብሔር ምንድን ነው? አዲስ ነው። ማለዳ ማለዳ እግዚአብሔር ምንድን ነው? አዲስ ነው። ነገ ማለዳ አንደበቴ ሲከፈት እግሬ ካልጋ ሲወርድ አፌ በምነው የሚከፈተው? በምስጋና። እንዲህ ተስፋ የሚገባ ሰው አለ? እንደዚህ ቃል የሚገባ በምስጋና። ሃሌሉያ! በምስጋና ያለሁበትን ነገር አምላኬ ያውቀዋል። አገሬን ጠንቅቆ ያውቃታል። መንግስቱን ጠንቅቆ ያውቀዋል። ግሽበቱን ያውቀዋል። መወየቡን ያውቀዋል። እኔ ግን አንድ ነገር አውቃለሁ። መገሸብ አይደለም እኔ የማውቀው፣ ማመስገን ነው የማውቀው። አጠገባቸው ያለውን ሰው እወቅበት፣ ማመስገን ብሏቸው። አሜን ሃሌሉያ። እግዚአብሔር የተባረከው አባቶ እናመሰግንሃለን። ስለረዳህን ስላገዝከን ተመስገን። በመልካም ቃልህ እንድንካፈል በመንፈስ እንድንቀጣጠል ይህን ሐሳብ እንድንይዝ ዛሬ ቃል ወደኛ ስለመጣ ተመስገን። ክብሩ ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። በእኔ ውስጥ ያለው በዓለም ካለው ይበልጣል። ሻሎም 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 ሻሎም።